ነበር የቆየሁት። ኧረ እርግብ እንደዚህ ምን ነው እርግብ ቆይ እንጂ ምን ነው ፈራህ እንዴ? እኔ አክስትሽን አልገደልኳትም። እና ማን የገደላት? ሜላት ነች። ሜላትማ እኮ ነፃ መሆኗ በህግ ተረጋግጧል። እንዳይመስልሽ ዳኞቹን በገንዘብ ገዝተሃል። ይህንን ያህል ስታየኝ ሞኝ ይመስልሃለሁ እንዴ? እርግብ እውነቴ ለረጅም ጊዜ አባቴ ያክስቴን ገዳይ ሲፈልግ ነበር። አሳልፌ ያልሰጠሁህ እኔ ራሴ ልገምት ስለፈለኩ ነው። እርግብ ይኸውልሽ ስለ እውነት ተረጋጊና እንነጋገር። ምንድነው ደግሞ የምንነጋገረው? በእውነት አክስትሽን እኔ አልገደልኳትም። እሱን ሰማይ ቤት ፍርድ ለሚሰጡት እናዘዛለን። እኔ ግን ወስኜ ነው የመጣሁት። እሺ የምትፈልጊውን ያህል ብር ልስጥሽ። ሪታ ሳጥን መግዣ ይሆናል። እርግብ ተረጋጊ። ሰውዬ ተሰነባበትን። እርግብ ቤቲ እዚህ ደግሞ ምን ትሰሪያለሽ? ምን እሰራለሁ? የምን ተኩስ ነው? የምን ተኩስ? ኧረ ምንም ተኩስ የለም። በጥቂቱ ማለት ያው ነገሩ ለኔም ግልጽ አይደለም ለማለት ነው። አባባ እስቲ ማያርጁትን ነገር ንገሩ። ተውይ ልጆቼ እባካችሁ አታስጨንቁኝ። አባዬ ምንድነው ነገሩ? አንዬ አባታችሁ ምን? አባታችሁ የለም ማለት አባዬ ስልኩ አይሰራም አይደለም? አዎ አይሰራም። እና ምን ሆኖ ነው? ከሀገር ሳይወጣ አይቀርም። ምን? እንዴት? እኔም እኮ ቅድም ነገሩ አልገባኝም ያልኳችሁ ለዚሁ እኮ ነው። በፍጹም አባዬማ ድጋሚ ከሀገር አይወጣም። አይ እናቴ እሱን እንኳን ተይው፣ መውጣቱንስ ወጥቶ እርሱ እንዴት እርግጠኛ ሆኑ? እናታችሁ ያገኘችው ወረቀት እሱ ያስቀመጠላት እና ወረቀቱ ምንድነው የሚለው? እሱማ ከሀገር መውጣቱን የሚገልጽ ነው። አሃ እማዬ እያበደች አለችው ለዚህ ነው መሆኑ ነው እንግዲህ። እርግጠኛ ነኝ እማዬን ለማስደንገጥ ነው እንጂ አባዬ ከሀገር አልወጣም። እንዴት ምናሴ? ሰሞኑን እማዬና አባዬ በጣም እየተጣሉ ነበር። ስለዚህ ሆን ብለው ተደብቆ ነው የሚሆነው። አይ የኔ ልጅ እንደሱ እንኳን አልመሰለኝም። እንዴት አባዬ? እንደሚሄድስ ለኔም ነግሮኝ ነበር። እውነትህን ነው አባዬ? አዎ አትሂድ ብለው አልሰማም አለኝ እንጂ ማወቁንስ አውቅ ነበር። እማዬ የምታብደው የእውነቷን ነው በለኛ። ቆይ ግን አባዬ ምን ነክቶት ነው በዚህ ልክ? አይ ነገሩ እሱ ብቻ አይደለም፣ ደግሞ ሌላ ነገርም አለ። አዎ አንዴ ምንድነው አባባ? ትላንትና ተከሰከሰ ስለተባለው አውሮፕላን ሰምታችሁ? ምን? አዎ ሰምተናል። እርግብ አሁን ላይ በቀሏን እየተወጣች እናያታለን። የወይዘሮ ባዩሽ ገዳይ ማንነቱን ደርሳበታለች። ይሄም አቶ በቃሉ ነበረ። አቶ በቃሉ እስከ ዛሬ ድረስ ወይዘሮ ሜላት በማለት በሰበብ አስባቡ ብዙ ነገሮችን ያወደመ ሰው ነው። ቢሆንም አሁን ላይ እውነቱ ላይ ስለደረሰችበት እርግብ የራሷን ውሳኔዎችን ወስናለች። በዚሁም አጋጣሚ አገር እንደምትወጣና ነገሮችም ተመቻችተውላት የአክስቷን ገዳይ ልትበቀለው ነው። በዚህ ምክንያት እርግብ የአክስቷን ገዳይ ማን እንደሆነ ባለመናገሯ ከቤተሰቦቿም ተጣልታ ነበረ። የእርግብ አባት የእህቴ ገዳይ ማን ነው በማለት ቢያስጨንቃትም እሷ ግን ማንንም አሳልፋ መስጠት ስላልፈለገች አላቅም በማለት ከአባቷ ጋር ትጣላለች። በዚህ ምክንያት ከቤተሰቦቿ ጋር ተጣልታ ስትኖር አሁን ላይ ግን አቶ በቃሉ የመጨረሻው ሰዓት እንደሆነ ትነግረዋለች። ወደ ቤቱም በደረሰች ጊዜ አቶ በቃሉ ስልክ እያወራ ነበር። እሱም ሴት እንደሚያስፈልገውና ለየት ያለ ሴት እንደሚያስፈልገው ከወዳጁ ጋር ያወራ ነበር። ታዲያ በአጋጣሚ ነው እርግብ አንኳኩታ ስትገባ ከምኔው ደረሰች የኔ ቀልጣፋ በማለት ሊበላት የነበረችዋ ሴት እንደገና እሷ መልሳ እንደምትጠው ፍጹም አላወቅም ነበር። ቢሆንም ግን አቶ በቃሉ እንዳያት በጣም ነበር የተገረመው። እርግብ ምንም እንኳ እሱም በፍጹም ባታውቀውም እሱ ግን የሚያውቃት አልመሰላትም ነበር።
እንዳያትም እርግብ እንዴት ወደዚህ ቤት ትመጫለሽ ቢላትም ምን ነው በጉጉት እየጠበቅኝ ነው እንዴ ስትለው እንዴ አንቺ ነው እንዴ የላከሽ ሰው እየጠበቅኩ ነበር ሲላት እንግዲያውስ አሪፍ አጋጣሚ ነው እኔ እንኳን የመጣሁት ሰው ልኮኝ ሳይሆን መልአከ ሞት ነው የላከኝ በማለት አቶ በቃሉን ልቡን ትስበዋለች። በዚህን ጊዜ ቆይ ምን እያልሽ ነው? እናም ልጅም አድርጓት በንቀት ሲመለከታት ነበር። ቢሆንም ግን አሁን ለአክስቴ ገዳይ መሆንክን እርግጠኛ ነኝ፣ ስለዚህ ልበቀልን የመጣሁት የምትለው ነገር አለ በማለት ታናግረዋለች። አቶ በቃሉን በድንጋጤ እኔ ምንም ነገር ያደረግኩት ነገር የለም የአክስትሽ ገዳይ እኔ አይደለሁም በማለት ይለፈልፋል። ታዲያ እርግብም ታዲያ ማን ነው የአክስቴ ገዳይ ስትል ሜላት ናት ወይዘሮ ሜላት በማለት ወይዘሮ ሜላት እንዳልሆነች ማረጋግጥላለሁ እንኳን እኔ ፍርድ ቤቱ ነፃ ነሽ ብሎ ለቋት አልከው ይህንን ስታየኝ ሞኝ መስልሃለሁ ትለዋለች። ይኸውልሽ እርግብ እንዳትሳሳች እሷ ለዳኞች ብር ስለከፈለቻቸው ብቻ ነው እንጂ እኔ አይደለሁም በማለት ያናግራታል። እርግብም ይህን ጊዜ እሱን ሰማይ ቤት ለሚጠይቀው ምላሽ ትመልስለታለች ስትለው የምርም እንዳመረረች ሲመለከት አቶ በቃሉ እሺ እንደራደር የፈለግሽውን ገንዘብ ልስጥሽና እኔን ተይኝ እባክሽ ቢላትም እሷ ግን ገንዘብ እንደፈለግ ለሬሳ ማሳጥን መግዣ ይሆናል በማለት ግንባሩ ላይ ብላ ትደፋዋለች። እርግብ በሰዓቱ ማንም አልነበረም እና ብቻውን ባገኘችውም ጊዜ ደስ ነበር ያላት። ታዲያ ተኩሳ ከገደለችው በኋላ ቤቲና ዝራ ወደ ቤት ይመጣሉ። እርግብ ድምፃቸውን በሰማች ጊዜ ወጥታ ልትሄድ ስትል ቤትን መንገድ ላይ ትይዛታለች። የት ነበርሽ ደግሞ እዚህ ቤት ምን ትሰሪያለች ስትላት ምንም አንቺስ ምን ታረጊያለች ስትላት እኔማ በማለት እዝራ በመሀላቸው ጣልቃ በመግባቱ የምን ድምፅ ነው የሰማሁት ይላለኝ። የምን ድምፅ ነው? የምንም ድምፅ የለም እረ ምንም በማለት እርግብ ተቻኩላ ትውጣለች። ቤቲም ለምንድን ነው በዚህ ልክ የቸኮልሽው? ለምንድን ነው ወዴት ነሽ ብትላትም የመጣሁበትን ጉዳይ ስለጨረስኩኝ አሁን መሄድ አለብኝ በማለት ጣጥላቸው ትሄዳለች። በገባ ጊዜ እዝራም አባቱ እዛ ላይ ሞቶ እና እንደተተኮሰበት ያረጋግጣል። ይህን ጊዜ እርግብም በጣም ሩጣ ስለነበረ ሊይዟት አልቻሉም። ትኩረታቸውም አባቱ ላይ ብቻ ስለነበረ ወደ እርግብ እንኳን ጭራሽም ያሰብም አልነበሩም። ታዲያ ቤቲን ባየችው ጊዜ በጣም ትደነግጣለች። አቶ በቃሉ እንዴት በዚህ በማለት ወደ ሜላት ቤት መለስ ስልላችሁ ወይዘሮ ሜላት ባሏንም እንዳጣችው እና በድጋሚም ጥሏት እንደሄደ ለዚህም ደግሞ ያልተረጋገጠው የሞቱ ዜና እየተናፈሰ እናያለን። ታዲያ በዚህ ቤት ውስጥ ልጆቹ ፍጹም ስላላወቁ እየተጨነቁ ነበረ። ቢሆንም ወይዘሮ ሜላት አመሏ እንደተነሳባትና ባሏ ጥላት ስለሄደ ብቻ እንደተናደደች እያሰቡ ነበረ። አቶ ኖላዊ ይህን ጊዜ ሜላትን ካናገራት በኋላ እውነቱን ትነግረዋለች። በድጋሚ ችግር ላይ ስደርስ ልጆቼን እኔንም ጥሎ ሄደ። እውነትም እኔ የማፈቅረው ሰው ፍጹም የተሳሳተ ሰው ነው። ጭራሹንም አላቀውም። ለሁለተኛ ጊዜ እንዴት ይጎዳዋለኝ? እርግጥ ነው እኔ እሱ መጫወቻ ሁኛለሁ በማለት ስታስብም አሁን እንኳን በእሱ መፍረድ ይከብዳል። ግን ደግሞ እሱ መሄዱን አሳውቆ ነበር ወይኔ ወንድሜ በማለት ኖላዊም ያዝናል። እንዴት ይህንን እያወቅ ዝም ትላለህ ብትለውም ላስቆመው አልቻልኩም። አንቺስ ቢሆን ራሱ ሰምተሽ ቢሆን ኑሮ ከዚህ መንገድ ታድኒው ነበር ሲላት በፍጹም እንዲሄድ አላደርግም ነበር ስትለው እኔም ለዛ ነው መናገር ያልፈለገው እናም የተሰደደው ለልጆቹ ብቻ ነው በማለት ያናግራታል። እሱ የውሸት ታሪክ እንጂ እውነተኛ አይደለም በማለት ኖላዊን ልጆቹ እንዲነግራቸውና ነገሩን እንዲያውቁ ታደርገዋለች። በዚህን ጊዜ ቤቲ ደውላ ለአቶ በቃሉ ትልቅ ችግር ተፈጥሯል፣ ሜላት ውጥረት ላይ ናት። አቶ መስፍንም ትናንትና ወደ መጣበት ሀገር እንደተመለሰና በበረውም ጊዜ ትልቅ አደጋ እንደደረሰበት ዜናዎች እያወሩ ነው፣ ግን እርግጠኛ አይደለንም ስትለው አቶ በቃሉም በዚህ ጊዜ በጣም ነበር ደስ ያለው። ምክንያቱም መስፍን ምን አይነት ውለታ እየዋለልኝ ነው፣ አገሩን መልቀቁ ለእኔ ብቻ እኮ በቂ ነበር፣ ጭራሽ ደግሞ ይባሱም ብሎ ሞተ በማለት እንዳሾፈበት በዛም በመቀጠልም ቤቲን በመገረም እንግዲህ ነገሩ ልንገር ብዬ ነው፣ ነገሩ ግን በጣም ያሳዝናል እንደዚህ በመሆኑ ስትለው አንቺ እዛ ቤት እንዴት ልታዝን ይቻልሽ? በፍጹም ለእኔ እጥፍ ድርብ የሆነ ደስታ ነው ልጅ ቤቲ በማለት ጆሮዋ ላይ ስልኩን ይዘጋዋል። ቤቲን በተፈጠረው ነገር ወደ ሜላት በመሄድ እባክሽን ተረጋጊ፣ መስፍን ምናልባትም አልሞተ ሊሆን ይችላል ስትል
ለሜላት ታረጋግጥላታለች። ሜላትም ቆይ እንዳልሞት አንቺ እርግጠኛ ሆነሽ እያወራሽ ነው? የምታውቂው ነገር አለ ብትላትም አረ በፍጹም የማውቀው ነገር የለም፣ ግን ምናልባትም እኮ እዛ ፕሌን ላይ ሄድ ይችላል፣ ምናልባትም በረራ አምልጦት ሊሆን ይችላል። እስኪ ደግ ነገር እናውራ፣ በዚህ ምክንያትም ነገሩን ደግሞ አጣርቼ እመጣለሁ በማለት እንድታዛትና ሙሉ ስራው እንድትሰራላት ሜላትም ኃላፊነት ትሰጣታለች። ግን ሾካው አካባቢ አሁን ላይ ለአቶ በቃሉ መደራደሯን ቀጥላበት ወደ አቶ በቃሉ ቤት በምትሄድበት ጊዜ ነበረ እዝራ መንገድ ላይ ስታገኘውና ሀናን ካላገኘው በማለት የሀና አባት ሞቷለኝ፣ ስለዚህ ላገኛ ትፈልጋለሁ እያለ እየተንቀሸቀሸ እዝራም ወደ ሀና መንደር ሲመጣ ቤትም የተፈጠረው ነገር አልተረጋገጠም፣ እውነት ይሁን ውሸት እርግጠኛ አይደለም፣ ግን ጥሩ አይደለም ቤተሰቦቿ ሲያዩስትለው ጎትታ ወደ ቤት ትወስደዋለች። ይህን ጊዜ በወሰደችው ጊዜ የአባቱን ሞት ነበረ ቀድሞ የሰማው ማለት ነው። እና ይህን ይመስላል ድራማው። የምወዳችሁና የማከብራችሁ ውድ የኖላዊት ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ነው። ነባር ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁን እፈልጋለሁ ማለት ነው። ሼር ላይክ እያደረጋችሁ ሲጀምሩ የእርግብ በቀል እኔም በጣም ነው ያስደስተኝ። ምክንያቱም ለረጅም ጊዜ ተደብቆ የነበረው ፍትህ ባለበት ሀገር ፍትህ ተዳፍኖ ስለነበረ አሁን ላይ ግን እሷ ደረቱን ስላለችው እኔም ደረቴን ነፍቼ